በአሁን ሰዓት ሙሉ ጤነኛ ነኝ ብላችሁ ታስባላችሁ? ወይስ ደግሞ ጥቂት የራስ ምታትና ትንሽ የደረት ህመም ተሰምቷችሁ ምንም አይደለም ይሻለኛል ብላችሁ አልፋችሁታል? በየቀኑ በዓለማችን ላይ በሺዎች የሚቆጠሩ ሰዎች ምንም አይነት የረጅም ጊዜ ህመም ሳይኖርባቸው በድንገትና በጥቂት ደቂቃዎች ውስጥ ህይወታቸውን ያጣሉ። አብዛኞቹ ሰዎች እነዚህ የድንገተኛ ሞት መንስኤ ያለምንም ምክንያት ይመጣሉ ብሎ ያስባሉ። ነገር ግን እውነታው ሰውነታችን ሁል ጊዜ የቅድመ ማስጠንቀቂያ መልእክትን ይልካል። እኛ ግን መልእክቶቹን አናስተውላቸውም ወይም ችላ እንላቸዋለን። ሰላም ጤና ስጥልን። ይህ ጤና ቲፕ ነው። ስለ ጤናው ጠቃሚ መረጃ የሚያገኙበት ትክክለኛ ቦታ። እንኳን ወደዚህ ቻናል በሰላም መጣችሁ። አሁን የምናያቸው የጤና ችግሮች እጅግ በጣም ደበቅ ያሉና ለጥቂት ደቂቃዎች ውስጥ ህይወትን የሚያጠፉ አደገኛ በሽታዎች ናቸው። በሰውነታችን ላይ አዲስ ወይም ያልተለመደ የህመም ስሜት፣ የትንፋሽ እጥረት ወይም የማዞር ስሜት ከተሰማን ያልፋል ብለን ጊዜ ሳናባክን ወዲያውኑ ወደ ህክምና ተቋም ማምራት አለብን። የሰውነታችን ማስጠንቀቂያ ችላ ማለት ለሞት ሊዳርግ ይችላልና። ቻናላችን ጤና ቲፕ አዲስ እንደመሆኑ መጠን የጤና መረጃ ለሌሎች ለማድረስ የእናንተ ትብብር ያስፈልገዋልና ቪዲዮን ላይክ እንዲሁም ለሌሎችም ሼር አድርጉላቸው። ይህን ስታደርጉ ቪዲዮ ለሌላው እንዲደርስና ለብዙ ሰዎች በዚህ ጉዳይ ሳይወሳሰብ በቀላሉ መታከምና መዳን እየቻሉ ለባሰ ችግር ሰለባ ስለሚሆኑ ይህን መረጃ በማጋራት ለሰው ልጅ ውዱ የሆነውን ጤናውን እንዲጠብቅ የበኩላችሁን አስተዋጽኦ አድርጉት። በዚህ ቪዲዮ ለአጣዳፊ ሞት ሊዳርጉ የሚችሉ 5 ዋና ዋና የጤና ችግሮችን ከቀላሉ እስከ እጅግ በጣም አደገኛና ፈጣኑ ሰውነታችን የሚሰጣቸው ድብቅ ምልክቶችና እንዴት ህይወታችንን ማዳን እንደምንችል በዝርዝር እናያለን። ከመሸጋገሪያ በኋላ ወደ አሰናዳነው ፕሮግራም እንገባለን። እስከ መጨረሻው አብራችሁን ቆዩ። በአምስተኛ ደረጃ ላይ የተቀመጠው አናፊላክሲስ ወይም ከባድ የሰውነት አለርጂ ነው። አብዛኛው ሰው አለርጂ ሲባል የማሳከክ ወይም የማስነጠስ ስሜት ብቻ ይመስለዋል። ነገር ግን በአናፊላክሲስ ጊዜ በሰውነታችን ውስጥ የሚካሄደው ነገር እውነተኛ የጦር ቀጠና ነው። ለመሆኑ ሰውነታችን ለምን አዲስ ወይም ያልተለመደ ነገር ሲገጥመው ኬሚካል ይረጫል? በዚህ ቅጽበትስ በውስጣችን ምን እየተካሄደ ነው? በቀላሉ ቋንቋ ለማየት እንሞክር። የሰውነታችን በሽታ ተከላካይ ስርዓት እንደ ሀገር መከላከያ ሰራዊት ነው። ዋናው ስራው የውጭ ወራሪዎች እንደ ባክቴሪያና ቫይረስን መዋጋት ነው። ነገር ግን በአንዳንድ ሰዎች ላይ ይህ ሰራዊት የተሳሳተ መረጃ ወይም ፎልስ አላርም ያደርሳል። ለምሳሌ ኦቾሎኒ፣ የንብ መርዝ ወይም ፔንሲሊን የመሳሰሉ መድኃኒቶች ወደ ሰውነት ሲገቡ በሽታ ተከላካይ ስርዓታችን እነዚህ ፍጹም ገዳይ የሌላቸውን ነገሮች እንዳደገኛ ገዳይ ጠላት አድርጎ ይመዘግባቸዋል። በመጀመሪያም ንክኪ ሰውነታችን ሂሞግሎቢን ኢ የሚባል ልዩ የጦር መሳሪያ ወይም አንቲቦዲ ያመርታል። እነዚህ መሳሪያዎች ማስት ሴል በተባሉ የጥበቃ ህዋሳት ላይ እንደ ቦምብ ተጠምደው ዝግጁ ሆነው ይጠብቃሉ። እውነተኛ አደጋ የሚመጣው ያ ነገር ወይም አለርጂው ለሁለተኛ ጊዜ ወደ ሰውነታችን ሲገባ ነው። ያ የተሳሳተ ጠላት ወደ ደማችን ውስጥ እንደገባ በጥበቃ ህዋሳት ላይ የተጠመዱ ቦምቦች በሙሉ በሰከንዶች ውስጥ ይፈነዳሉ። ህዋሱም ሂስታሚን እና ሊኮትሪን የተባሉ ኃይለኛ ኬሚካሎችም በከፍተኛ መጠን ወደ ደም ዝውውር ውስጥ ይረጫሉ። እነዚህ ኬሚካሎች ባልተቆጣጠረው ሁኔታ ሲረጩ በሰውነታችን ላይ 3 ዋና ዋና አደገኛ ወጥመዶችን ያስከትላል። የመጀመሪያው የደም ስሮች በከፍተኛ ሁኔታ መስፋፋት ወይም አናፊላክቲክ ሾክ ያመጣል። ይህ ሲሆን በደም ስር ውስጥ ያለው ፈሳሽ ወደ ውጭ ህዋሳት ይሾልካል። በውጤቱም የደም ግፊት በድንገት ይወርዳል። አንጎልና ልብ በቂ ደም ማግኘት ስለማይችሉ ሰውየው ወዲያውኑ ያዞረዋል፣ ራሱን ይስታል። ሁለተኛው የመተንፈሻ ቱቦ መጨናነቅ ወይም ብሮንኮስፓዝም ሲሆን እነዚህ ኬሚካሎች ወደ ሳምባችን የመተንፈሻ ቱቦዎች ሲሄዱ በሳምባ ውስጥ ያሉ የጡንቻ ህዋሳት በከፍተኛ ሁኔታ እንዲጨመቁ ያደርጋል። በተጨማሪም የመተንፈሻ ቱቦዎች የውስጥ ክፍል ያብጣል፣ ወፍራም አክታም ይፈጥራል። በቀላል አገላለጽ ጠባብ ቧንቧ ወይም ስትሮብ ለመተንፈስ እንደመሞከር ነው። ሶስተኛው የህዋሳት ማበጥ ወይም አንጂዮዴማ፣ ከደም ስር የሾለከው ፈሳሽ ወደ ቆዳና የሙከስ መምብረን ህዋሳት እንደ ከንፈር፣ ምላስ፣ የአንገትና የጉሮሮ ህዋሳት ሲገቡ በጥቂት ደቂቃዎች ውስጥ ያብጣሉ። ጉሮሮ ሙሉ በሙሉ በሚዘጋበት ጊዜ አየር ወደ ሳምባ መግባት ያቆማል። እዚህ ጋር ነው እንግዲህ ኤፒኒፍሪን የሚባለው ድንገተኛ መድኃኒት የሚያስፈልገው። ይህ መድኃኒት የሰፋውን የደም ስሮች ወዲያውኑ በማጥበብ የደም ግፊትን ወደ ነበረበት ይመልሳል። የተወጣጠሩ የሳምባና የጉሮሮ ጡንቻዎችን ዘና በማድረግ የአየር ቧንቧዎችን በሰከንዶች ውስጥ ይከፍታል። ስለዚህ አናፊላክሲስ ማለት በሰውነታችን የተሳሳተ የመከላከያ ምላሽ ምክንያት የሚመጣ ነገር ግን በሰከንዶች ውስጥ ፈጣን እርምጃ ከተወሰደ ሙሉ በሙሉ ማዳን የሚቻል አጣዳፊ የጤና ችግር ነው። በአራተኛ ደረጃ ላይ የምናገኘው ደግሞ ለብዙ ሰዎች ዘንድ የሚታወቀውና ድብቁ የሳምባ ደም መዘጋት ወይም ፑልሞናሪ ኢምቦሊዝም ይባላል። ይህ ችግር የሚጀምረው ከሳምባችን ሳይሆን አብዛኛው ጊዜ በእግራችን ትልቅ ደም ስሮች ወይም ዲፕ ቬነስ ትሮምቦሲስ ነው። በእግራችን ውስጥ የረጋ ደም ወይም ብለድ ክሎት ይፈጠራል። ይህ የረጋ ደም ተላቆ በደም ዝውውር በኩል በልብ አልፎ ወደ ሳምባ ይሄዳል።
ሳምባው ሲደርስ ደግሞ ኦክሲጅን የሚቀበለው ዋና ደም ስር ሙሉ በሙሉ ይዘጋዋል። በዚህ ጊዜም ሳምባም ኦክሲጅን ወደ ደም ማስተላለፍ አይችልም። ልብም ደግሞ መግፋት አቅቶት በከፍተኛ ሁኔታ ትወጣጠራለች። ይህም በድንገት የሚመጣ ከፍተኛ የትንፋሽ እጥረት፣ ስንተነፍስ የሚብስ የደረት ህመም፣ ደም የቀላቀለበት ሳል እና የእግር ማበጥ ይከሰታል። በዚህ አደጋ በይበልጥ ተጋላጭ የሆኑ ሰዎችም በስራ ምክንያት ለረጅም መንገድ በመኪና ወይም በአውሮፕላን ሲጓዙ እግራቸውን ሳያንቀሳቅሱ ለረጅም ሰዓታት የሚቀመጡ ሰዎች፣ ከባድ ቀዶ ሕክምና አድርጎ በአልጋ ላይ ለረጅም ጊዜ የሚያሳልፉ ሰዎች፣ በእርግዝና ጊዜ የጸረ ጽንስ መከላከያ የሚወስዱ ሴቶች ናቸው። ወደ አደገኛ ደረጃዎቹ እየገባን ነው። በደረጃ 3 ላይ ያለው ድብቅ ገዳይ አኑሪዝም ይባላል። የደም ስሮቻችን እንደ ጠንካራ ላስቲኮች ናቸው። ነገር ግን በተፈጥሮ ድክመት፣ በከፍተኛ የደም ግፊት ወይም በሲጋራ ማጨስ ምክንያት የደም ስሮች ግድግዳ ይረግባል ወይም ይደክማል። የደም ግፊቱ እየገፋ ሲሄድ ያ የደከመው የደም ስር ክፍል እንደ ፊኛ ያብጣል። ይህም አኑሪዝም ይባላል። ይህ ያበጠ ክፍል ደግሞ እንደ ተወጠረ ፊኛ በድንገት ይፈነዳል። አኑሪዝም በአብዛኛው ጊዜ በአንጎል ውስጥ ወይም በሰውነታችን ዋና ደም ስር ወይም ኦርቶ ላይ ይከሰታል። የተለየና ዋና አደገኛ ምልክቶቹም በአንጎል ውስጥ ያለው አኑሪዝም ሲፈነዳ ህመምተኛው ህመሙን ሲገልጽ በህይወቴ ተሰምቶኝ የማያውቅ ከፍተኛና ድንገተኛ ራስ ምታት ተንደር ክላፕ ሄደክ። ይህም ህመሙ በጥቂት ሰከንዶች ውስጥ ከፍተኛ ደረጃ ላይ ይደርሳል። ሌሎች አደገኛ ምልክቶቹም በድንገት የሚመጣ የአንገት መገተር፣ ብርሃን መራብ እና ከፍተኛ ማቅለሽለሽ፣ እይታ ሁለት ሆኖ መታየት ወይም መደብዘዝ። ዋናው የደም ስር አኑሪዝም ከሆነ ደግሞ በሆድ ወይም በጀርባ አካባቢ የሚሰማ ከፍተኛ የመውጋት ህመም ይኖረዋል። ሁለተኛ ላይ የተቀመጠው ስትሮክ ወይም የአንጎል ደም ስር ጥቃትን እንዲሁም በሌላ አገላለጽ የአንጎል መገኛ ነው። ሁለት አይነት ስትሮኮች አሉ። አንደኛው ኢስኬሚክ ሲባል በአንጎል ውስጥ ያለው ደም ስር በስብ ወይም በረጋ ደም ሲዘጋ የሚከሰት ነው። 87% የሚሆነው የስትሮክ አይነትም በዚህ ምክንያት የሚመጣ ነው። ሁለተኛው ሄሞራጂክ ሲባል የአንጎል ደም ስር ፈንድቶ አንጎል ውስጥ ደም ሲፈስ የሚከሰት ነው። የአንጎል ሴሎች ያለ ኦክሲጅንና ግሉኮዝ ከ3 እስከ 4 ደቂቃ በላይ መቆየት አይችሉም። ሴሎቹም መሞት ሲጀምሩ የአንጎል ክፍሎች የሚቆጣጠረው የሰውነት አካል በሙሉ ስራውን ያቆማል። ሌላው ስትሮክ ላይ ልብ ልንል የሚገባው ፋስት ወይም FAST የአቋራጭ ምስጢር ነው። ኤፍ ፌስ ሲሆን የሰውየውን ፊት ስንመለከት ወደ አንደኛው ጎን ይወርዳል ወይም ዘመም ይላል። ኤ ደግሞ አርም ስትሆን አንደኛው እጁን ወደ ላይ ማንሳትና መቆጣጠር አቅቶት ወደ ታች ያወርዳል። ኤስ ስፒችን ስትወክል ንግግሩ ኮልታፋ ይሆናል ወይም የፈለገውን ማውጣት አይችልም። ቲ ደግሞ ታይም ስትሆን ከነዚህ ምልክቶች አንዱ እንኳን ካያችሁ ጊዜ ሳታባክኑ ወዲያው ወደ ሕክምና ተቋም መውሰድ ነው። ስትሮክ ሲገጥመን ጊዜ ማለት የአንጎል ሴር ማለት ነውና እያንዳንዷ የባከነች ደቂቃ በሚሊዮን የሚቆጠሩ የአንጎል ሴሮችን ታጠፋለች። ተመልካቾቻችን ስለ ስትሮክ የሰራሁት ሙሉ ቪዲዮ አለ። በደንብ የተብራራ ዝርዝር መረጃ ታገኛላችሁ። ቻናሉ ላይ ገብታችሁ ቼክ አድርጉት። በደረጃ 1 ላይ የምናገኘው በዓለማችን ላይ ቁጥር 1 ለአጣዳፊ ሞት የሚዳርገው እጅግ አደገኛ ችግር ድንገተኛ የልብ ድካም ወይም ሄርት አታክና የልብ ህዋሳት መሞት ወይም ሰደን ካርዲያክ አረስት ነው። ሄርት አታክ ማለት ደም ወደ ልብ የሚያፈሰው ቧንቧ ሲዘጋ የሚፈጠር ሲሆን ሰደን ካርዲያክ አረስት ማለት ደግሞ የልብ ምት የሚቆጣጠረው የኤሌክትሪክ ሲስተም በድንገት ሲቋረጥ የሚከሰት ነው። ልባችን ላለመቆም 24 ሰዓት ሙሉ የሚሰራ የጡንቻ ፓምፕ ነው። ይህ ፓምፕ እንዲሰራ ደግሞ ኮሮነሪ አርተሪ የተባሉ የደም ስሮች ኦክሲጅንና ምግብ ያቀርቡለታል። በደካማ አመጋገብ፣ በሲጋራ፣ በኮሌስትሮልና በደም ግፊት ምክንያት እነዚህ ደም ስሮች ውስጥ ስብ ወይም ፕላጉ ይከማቻል። ይህ ስብ በድንገት ሲሰነጠቅ ደም እዚያው ላይ ይረጋና የልብ ደም ስር ሙሉ በሙሉ ይዘጋዋል። ከዛም በተለይም በላይኛው በኩል ያለው የልብ ክፍል ደምና ኦክሲጅን ማግኘት ያቆማል። ኦክሲጅን ያጣው የልብ ጡንቻ መጮህ ይጀምራል። ይህ ነው እንግዲህ ተመልካቾቻችን ከባድ የደረት ህመም፣ የመጫንና የመጭመቅ ስሜት ሆኖ የሚሰማው። የልብ ምት ስርዓት ወይም ኤሌክትሪክ ሲስተም እንዲዛባና ልብ በድንገት መስራት እንድታቆም ያደርጋል። ያ የልብ ጡንቻ ክፍል ወዲያውኑ ይሞታል። የወደመው የልብ ጡንቻ ደግሞ በጭራሽ ሊተካ አይችልም። ፈጣን ህክምና ካላገኘም ከ5 እስከ 10 ሰከንድ ውስጥ አንጎል ደም ማግኘት ስለሚያቅተው ሰውየው ራሱን አያውቅም፣ ወዲያውኑ መሬት ላይ ይወድቃል ወይም አንኮንሽስ ይሆናል። ከ10 ሰከንድ በኋላ መተንፈስ ያቆማል ወይም ደግሞ ያልተለመደ የትንፋሽ ድምጽ ወይም ጋስፕ ያወጣል። ከ3 እስከ 5 ደቂቃ ውስጥ ደግሞ የአንጎል ሴሎች ኦክሲጅን በማጣታቸው ምክንያት ሙሉ በሙሉ መሞት ይጀምራሉ። ከ10 ደቂቃ በኋላም የህክምና እርዳታ ካላገኘ ድንገተኛ ሞት ይከሰታል። ውድ ተመልካቾቻችን እነዚህ 5 አደገኛ የጤና ችግሮች ከቀላሉ ወደ ከባዱ ዝርዝር ያየነው እንድንፈራ ሳይሆን እንድንጠነቀቅና ዝግጁ እንድንሆን ነው። በመቀጠልም እስከ 80% የሚቀንሱ ዋና ዋና ሳይንሳዊና ተግባራዊ የመከላከያ መንገዶችን ማድረግ የምንችላቸው ቀላል ግን ወሳኝ የሆኑ ነገሮችን በዝርዝር እናያለን። የመጀመሪያው ምንም እንኳን ምልክት ባይታይም የደም ግፊት፣ የደም ስኳር መጠንን እና የኮሌስትሮል መጠንን በየጊዜው መመርመር።
ያልተለመደ ህመም፣ የትንፋሽ እጥረት ወይም ከባድ ራስ ምታት ሲሰማን ችላ አለማለት፣ ስጋራ አለማጨስ፣ ጤናማ አመጋገብ ስርዓትን መከተል፣ በቀን ቢያንስ 30 ደቂቃ እንቅስቃሴ ማድረግና ጭንቀትን መቀነስ ናቸው። ይህ ቪዲዮ ጠቃሚ ሆኖ ካገኛችሁት ላይክ እንዲሁም ለሌሎችም ሰዎች ሼር በማድረግ የሰዎችን ህይወት ታደጉ። የእናንተ አስተያየት ወይም የገጠማችሁ ታሪክ ካለ በኮመንት ላይ ጻፉልኝ። እንዲህ አይነት ጠቃሚ የጤና መረጃ እንዲደርሳችሁ ቻናሉን ሳብስክራይብ ማድረግ እንዳትረሱ። በሌላ ቪዲዮ እስከምንገናኝ መልካም ቆይታ፣ ሰናይ ጊዜን ተመኘው።